አንተም ስለ ሙስሊሞች ያለን አቋም እስቲ ያሳውቅ። ስለ ሙስሊም ሰላም ወደ ዚህ ቻናል ቤተሰቦች እንዴት ናችሁ? ዛሬም በአዲስ ጉዳይ ተመልሻለሁ። የኮሜዲያን እሸቱ መለሰ ከሰሞኑ እያነጋገረ በነበረ የእፎይ ጉዳይና እንዲሁም የእስልምና ጉዳዮች በዚህ ጉዳይ ላይ መግለጫ ማውጣቱን ተከትሎ ብዙዎች አስተያየታቸውን እየሰጡ ይገኛሉ። እሸቱ መለሰም እንግዲህ በዚህ ጉዳይ ላይ አስተያየቱን ሰጥቷል። እሸቱ መለሰ ምን አለ የሚለውን ማስደምጣችሁ ይሆናል። ብዙዎችን እያነጋገረ ይገኛል። እስኪ እናንተም አድምጡና ኮሜንት ላይ ሐሳባችሁን አስቀምጡልኝ። ኢብራሂም በድሩን ታውቀዋለህ? ላለፉት 17 ዓመታት የልብ ጓደኛዬ ነው። ከዩኒቨርሲቲ ጀምሮ አንድ አልጋ ላይ እየተኛን ለሱ የሚላከውን ብር አብረን እያጠፋን ለኔ የመጣውን ስንቅ አብረን እየበላን እስከ ዛሬ ድረስ በጓደኝነት ጸንተናል። ይገርማል። ሳገባ ሚዜ ኢብራሂም በድሩ ነበረ። ሁለተኛው ሚዜ መለሰ ይባላል። የፕሮቴስታንት እምነት ተከታይ ነው። ላለፉት 17 ዓመታት ምርጥ ጓደኛዬ ነው። ለሱ የተላከ ገንዘብ የኔ ነው፣ ለኔ መጣ በሱ የሱ ነው። እስካሁን ድረስ በጓደኝነት አብረን ዘልቀናል። የልቤን ማማክረው፣ ሚስጥሬን የምነግረው፣ እድገቴን የማሳየው ጓደኛዬ ነው። ኢትዮጵያዊ ሆነ ስለ ሙስሊም ያለህን አቋም ንገረኝ ስትል ትንሽ አታፍርም? ኢትዮጵያዊ ስትሆን የሌላውን ሃይማኖት አክብረህ ሌላውን ወደህ የራስህን ደግሞ አምነህ አምልከህ ትኖራለህ። አሁን እኮ ችግር የፈጠሩብን በየቲክቶኩ እየመጡ ቤተ እምነቱ ሳይወክላቸው የቤተ እምነቱ ተቆርቋሪ ነን፣ ተከራካሪ ነን፣ አስተማሪ ነን የሚሉ ሰዎች ናቸው። ምንም የሚያውቁት ነገር የለም። በሚያውቋት ትንሽ ዕውቀት ምንም የማያውቀውን ህዝብ ይማርኩና ተከታያቸው ያደርጉታል። ሲመቻቸው ደግሞ ወደ ራሳቸው ዓላማ ይገነጥሉታል። ሁሉም የሃይማኖት እምነት ተከታይ በዚህ ሰዓት መጠንቀቅ ያለበት ነገር ቤተ እምነቱ አስተምሮ ያልሾማቸው ዕውቅና ያልሰጣቸው ግለሰብ ሆነው ትንሽ ዕውቀታቸውን ሃይማኖትና ዶግማ አድርገው ካልሰበክን ከሚሉ ግለሰብ የሃይማኖት አስተማሪዎች ነው። እኔ ከኢብራሂም ጋር ኮሮና በገባ ወቅት አንድ ቤት ነበርን። ወቅቱ የረመዳንና የአብይ ጾም ነበረ። ሁለታችንም በአንድ ቤት ጾመን ሰዓት ሲደርስ እኛ ሳሎኑን ለሱ ለቀንለት ሰርቪስ ውስጥ ሄደን ውዳሴ ማርያም እናደርስ ነበር። እሱ ሳሎን ውስጥ በሰዓቱ ሶላት ይሰግዳል። በኋላ ግን ሁለታችንም በአንድ ትሪ አብረን ማዕድ እየበላን እኔ ለሱ እየጸለይኩኝ እሱ ለኔ እየጸለየ ነው በጓደኝነት የምንኖረው። ሁሉም ያመነበትን ይኖራል። ሁሉም መልካም ነው ያለውን ለወንድሙ ይመኛል። ከዚህ በተረፈ በመስደብ የሚሰበክ ክርስትና፣ በማንቋሸሽ የሚሰበክ ሃይማኖት ግን የለም። እግዚአብሔር አምላክ የሁሉም አባት ነው። ለሁሉም መዳን ይጨነቃል። የሁሉም ህይወት ያሳስበዋል። እኔ ስለ እግዚአብሔር ብዬ ብሳደብ ስድቡ ኃጢአት ሆኖ ያስወቅሰኛል እንጂ ጽድቅ ሆኖ አይቆጠርልኝም። አንተም ስለ አላህ ብለህ እኔም ብትናገረኝ ዋጋን በሰማይ ታገኘዋለህ። እኔ ስለ ሙስሊም ያለኝን አቋም ዳሩ ሰላም መስጊድ ሂድና ኢብራሂምን ጠይቀው። ብቻ ምን አለፋ ኢትዮጵያዊ ሆነ ስለ ሙስሊም ምን አቋም አለ አይባልም። ኢትዮጵያውያን ተዋደን ተፋቅረን ተከባብረን አንዳችን የአንዳችንን ሃይማኖት አክብረን በፍቅር በሰላም አንዳችን ለአንዳችን እየጸለይን የምንኖር ህዝቦች። ከዚህ ቀደም በሐሰተኛ ነቢያት ላይ አንድ ስታንዳፕ ኮሜዲ ሰርቼ ነበርና አንዳንድ ሰዎች እንዴት አንተ ሃይማኖቱን ትናገራለህ ብለው ኮሜንት አድርገውብኝ ነበር። እኔ የማንንም ሃይማኖት አልናገርም። በወቅቱም በሃይማኖት ስም ራሳቸውን ሸፍነው ሃይማኖቱን የማይወክሉ የፕሮቴስታንት ቤተክርስቲያን ዕውቅናም ክብርም ያልሰጠቻቸው ነገር ግን የግል ጥቅማቸውን የሚያራምዱ ብዙዎችን እየጎዱ ያሉ ግለሰቦችን ለመቃወም ነበር ኮሜዲውን የሰራሁት። ብዙዎች ተረድተውኛል። ጥቂቶች ደግሞ ሳይረዱኝ ቀርተው የፕሮቴስታንት ሃይማኖትን የምጠላ መስሏቸው ነበር። በፍጹም ማንንም አልጠላም። ሁሉንም አከብራለሁ፣ ሁሉንም እወዳለሁ። የራሴን ኦርቶዶክስ ተዋህዶ ሃይማኖትን ግን ያለ ጥርጥርና በንጹህ ልቤ አመልካለሁ። ይህንን ቪዲዮ ለሌላ ሃይማኖት ተከታዮች በሙሉ ሼር አድርጉልኝ። ሐሳቡን ከወደዳችሁት ላይክ አድርጉ። የእናንተን ሐሳብ ግን ጻፉልኝ። ምን ታስባላችሁ? ያወራሁትን ነገር መተቸትም መደገፍም ይቻላል። ነገር ግን ሌሎችን በማዋረድ የምትከብር ኦርቶዶክሳዊ ሃይማኖት እንደሌለችን ዓለም ያውቃል። በዚህ አጋጣሚ በስሜ ማለት ነው በቲክቶክ ፔጆች ያላልኩትን ለማስመሰል ፎቶዬን ተጠቅመው እከሌን እንደዚህ ብያለሁ፣ አቋሜ እንደዚህ ነው፣ ከከሌ ጎን ቆሜያለሁ እያሉ የሚፖስቱ ሰዎች አሉ። በጣም ልክ አይደሉም። አይ ዶንት ኖ ቪውና ሽርፍራፊ ሳንቲም ያተርፉ ይሆናል። ነገር ግን ጉዳቱ የጋራ ነው። ሌሎች ሲፖስቱ አትደናገሩ። ትክክለኛው የኔ የቲክቶክ ፔጅ 1.7 ሚሊዮን ፎሎወር ደርሷል። ከዚህ በታች ያሉት በሙሉ የኔ አይደሉም። ሰርተው ይብሉ ይጠቀሙ ብዬ ዝም ብያለሁ። ሪፖርት አድርጋችሁ አዘጉ ብዬ አላቅም 5 ዓመት ሙሉ። አሁን ግን በህልውና ይመጣል። ስለዚህ እሸቱ መለሰ የሚሉ የቲክቶክ ፔጆች አሉ፣ የኔ አይደሉም። ትክክለኛው የኔ ፔጅ በቲክቶክ 1.7 ሚሊዮን ያለው ብቻ ነው። በፌስቡክ ደግሞ እግዚአብሔር ይመስገን 1.4 ሚሊዮን ደርሻለሁ። ከእፎይ ጋር በተያያዘ እንግዲህ ሰሞኑን እጅግ አነጋጋሪ ነበረ። ቲክቶክ ላይ እፎይን በተመለከተ እንግዲህ የእስልምና ጉዳዮች ምክር ቤት መግለጫ ካወጣ በኋላ እንግዲህ የእፎይ ጉዳይ እጅግ እያነጋገረ ብዙዎች በዚህ ጉዳይ ላይ አስተያየታቸውን እየሰጡም ይገኛሉ።
ብዙ ክርስቲያኖችም እኔም እፎይ ነኝ በሚል ቻሌንጅም ይዘው እየተንቀሳቀሱ ይገኛሉ። ከሙስሊም ወንድሞቻችን ከሙስሊም እህቶቻችን ጋር ጸብ የለንም። ሁሉም መከባበር አለበት፣ አንዱ የአንዱን ሃይማኖት መንካት የለበትም በሚል አምናለሁ። እኔ ሃይማኖታዊ ነክ የሆኑ ነገሮች ግጭትን የሚቀሰቅሱ ብዙ ነገሮች ሊቀሰቅሱ የሚችሉ በመሆናቸው ጥንቃቄ ልናደርግ ይገባል። እንግዲህ ከዚህ ጉዳይ ደግሞ በጣም በልና እንደተለመደው ትንሽ ሳቅ ፈገግታን የሚጭር ነገር እንመልከት። እማማ ዝናሽ አንድ ደስ የሚል የሚያስቅ ቪዲዮ ልጋብዛችሁ። የደበደቡት ሰው የለም። ይችን ቢይዙኝ መሞት ቀረት መልሰትዮ ምን ሰውነት ኖሮኝ ሰው ለመምታት ለመደብደብ ቻልኩ። እሺ ሰሞኑ የተሳደቡት ማንንም የለም። ኧረ በስመ አብ ጾም ሮብና ዓርብስ ሁሉንም ጾመዋል። አሁን አልበሉም። ሮብና ዓርብ ላይ እርጎ አልጠጡም። ሄኖክ ይባላል። ሄኖክ ቻቻ ሄኖክ ቻቻ ይባላል። እስቲ በሉ። የሄኖክ ካሳ አላልኩ፣ ካሳ አላልኩ፣ ቻቻ ቻቻ ጣሳ የሄኖክ ጣሳ ቻቻ 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 ሄኖክ ቻቻ የሄኖክ ቻቻ። አዎ እስቲ በሉ። የሄኖክ ቻቻ ይንቻቻ ቻቻ ብሎ ስም አለ። አሁን ቴሌቪዥን ላይ ነው የሚሰራው። ድራማ ይሰራል። ቴሌቪዥን ይላሉ። እንዴት ታዲያ ምንድን ነው? ድራማ ይሰራል እና እማማ ዝናሽን ሰላም ልን የመጣሁት ነው የሚለው። እሺ እግዚአብሔር ይመስገን። ሄኖክ ቻቻዬ በሉት። እግዚአብሔር ይመስገን። አሜን። ሄኖክ ቻቻዬ እንዴት ነህ በሉት። የሄኖክ ካሳዬ ካሳዬ አይደለም ቻቻዬ ነው። አሳየ ቻቻ ሻሽ ሄኖክ ቻቻዬ ሄኖክ ቻቻዬ ቻቻ ቻቻ ቻቻ። አዎ ሄኖክ ቻቻ የሄኖክ ቻቻዬ እግዚአብሔር ይመስገን። ይኸው ደስ አለው። ይኸው እዛ ይኸው እየሳቀ ነው። ደስ ብሎታል። እሺ አሁን ምን ፍለጋ መጣህ በለው። የሚያስቸግሮት ሰው አለ ወይ? እንዴት ነው? ጥበቃ ላደርግሎት ነው የመጣሁት። በትርፍ ሰዓቴ ውትድርና እሰራለሁ። መንግስት ያዘዘልኝ ወታደር ሞልቷል በለው። መንግስት ያዘዘልኝ ወታደር ሞልቷል ለምቸገርበት ጉዳይ በለው። ውድ ቤተሰቦች የዛሬዎቹ ቪዲዮዎች እነዚህን ይመስሉ ነበር። ቪዲዮን ከወደዳችሁት ላይክ አድርጉ፣ እንዲሁም ቻናሉን ሰብስክራይብ አድርጉ። በቀጣይ በሌላ ቪዲዮ የምመለስ ይሆናል። እስከዚያው መልካም ጊዜን ተመኘው።